እንደፈለገች ትመስክር። ሲጀምር እኛ ብር እንደሰጠናት ምን ማረጋገጫ አላት? ከረታ ቤት ስስት እንደሰረቀቻትና እኛን ግን አባቷ ሞቷል ለማለቷ ረታ ማረጋገጫ አለው እኮ። የኛ ጥፋት ምንድነው? የስስት አባት መሞቱን እኮ ማረጋገጥ የነበረበት ፍርድ ቤቱ ነው አይደል እንዴ? ልክ ነክ። እኛ ምን አጠፋን? አንዲት ማሳደግ ካቃታት ሴት ተቀብለን ነው በህጋዊ መንገድ ስስትን እያሳደግናት ያለ ነው። ናርዲ ቆይ ለምንድን ሁሌ ኔጌቲቭ ነገር የምታስቢው? ምራት ወዴት ነው? ከገጀሮ ጋር ቀጠሮ አለኝ። ምን? ሁሉ ነገር ጋሽ ያውቃል። ያንን ወረበላ ዛሬ ለህግ አሳልፈን እንሰጣለን። በልቤና በስስቴማ እንደተቀለደ አይቀራት። ጋሼ ለፖሊስ ደውለህ ትከተለናለህ ወይስ ለብቻዬ ልሂድ? እኔ የምለው ቆይን ከመቼ ወዲህ ነው ጨረቃ በጧት መታ የጀመረችው? ቀኔን በዚህ ወት መጀመሪያን ሳስብ በጣም ደስ እያለኝ ነው። ሌሊት እንቅልፍ እምቢ ብሎ ስትገላበጥ ነው አይደል ያደርገው? አልተጨነኩም። ልሸነግልሽ አልፈልግም። በጣም ጨንቆኛል። በጣም ፈርቻለሁ። የኔ ማር ለእኔ በዚህ ምድር ላይ ከአንቺ በላይ ውድ ነገር የለኝ ታውቂያለሽ አይደል? አውቃለሁ። እባክሽ ውዴ፣ እኔም ዶክተር ያልሽኝ ስሚና ቀሪ ዘመናችን አንዳንድ ስጋት በደስታ እናሳልፍ። አይዞ ሆዴ ውስጥ የ2 ወር እድሜ ስላሳለፈ የሚቀረው 7 ወር ብቻ ነው። እኔ ደግሞ እባክሽ ሄለን እንዴ እኔ አሁን ስሽት ያለኝ ነገር ቢኖር የሞት ቀንሽ የምቆጥሪው ነገር ነው። እስኪ ንገሪኝ፣ ቆይ ከእናቴ ጋር ነው ደርሳችሁ የመጣችሁት? ገዳም እና ገዳም ደስ ይልሽ የፈለግሽው አምላክ የእናንተ መቀየር የሚያቀተው ይመስልሻል? እሱማ ታሪኬን ቀይሮ የልጅ እናት ሊያደርገኝ እኮ ነው። የኔ ወድ እኔ ስንቴ ነው የምነግርሽ? እኔ አንቺ ብቻ ነው የምፈልገው። እናቴን ከሰማሻት ደግሞ ከአንቺ ልጅ ሳይሆን አንቺ ብቻ ነው የምትፈልገው። ጊዲ እባክህን በዚህ ጉዳይ ላይ ደግሞ እንድናወራ አታድርገኝ። ይሄ ጥንስ በማህፀንሽ መቀመጡ ለህይወትሽ ምን ያህል አደጋ እንዳለው ዶክተሩ የነገሮችን አትርሽ እንጂ። ደስ ሲላችሁ ዶክተሩ የሚለውን ስሚ ትላላችሁ፣ ደስ ሲላችሁ ደግሞ ዶክተሮቹ አምላክ አይደሉም ትላላችሁ። ምንድን ነው ስሜት ያቱኝ እንጂ ሄሉ። ወስኛለሁ ጌዲ፣ ልጄን ወልጄ ነው የምሞተው። ቢያንስ ህልምን እውን አድርጌ ነው መሞት የምፈልገው። እባክሽ የለም ቆይ ስንቴ ስለሞት አታወሪኝ አልኩሽ። እሺ ከዚህ በኋላ አላወራም። እንዲያውም ማዘርም አንተም ልክ ናችሁ። ፈጣሪ አዲስ የህይወት ምዕራፍ ይጽፍልኛል። ገና የምዕራፍ መች ዘጋ። በጣም አፈቅርሃለሁ። እኔ በጣም አፈቅርሻለሁ። ጠበቃው ደውሎ ነበር። አሁንስ ጠበቃ በደወለ ቁጥር እኔ በጣም እየተሳቀቅኩ ነው። በአንድ በኩል እኮ ይሄ ረታ የሚባለው ሰውዬ እኮ ልክ ነው። ምን ማለት ነው ልክ ነው ማለት? እኛ ተሳስተናል ነው ወይስ ፍርድ ቤቱ ተሳስቷል እያልክ ነው? ናርዲ ተረጋጊ እንጂ እንዲህ በመሆን እኮ የሚሆን ነገር የለም። ያ ሰውዬ ልክ ነው እያልከኝ እንዴት ብዬ ነው የምረጋጋው? ቆይ የተሰረቀችው ያንቺ ልጅ ብትሆንስ? ጩና ያንቺ ልጅ ሰርቃ ለሌላ ሰው በጉድፈቻ ብትሰጥስ? ያንቺ ጥፋት ምኑ ጋር ነው? ስስት የጩና ልጅ ነች፣ የረታም ልጅ ናት። እኛም ስተሰርተናል። የልጄ አባት ሞቷል ስትል እኛም በደንብ ማጣራት ነበረበት። የልጅ አባት የለም ያለችው ለፍርድ ቤቱ ነው፣ ለኛ እስር ቤት ነው ያለችን። እሱንም ቢሆን በደንብ ማጣራት ነበረብን። የት ሄደን ነው የምናጣራው? ገጀራውን እዛ እስር ቤት ሄደን የዲኤንኤ ምርመራ እናድርግ ልንለው ነው? ገጀራው ብትይ ምረት የት ሄዳ ነው? አላየኋትም። አባዬን ትንሽ አመም አድርጎታል ብላ ክፍለ ሀገር ለመጠየቅ ሄዳ ነው። ገጀራውን ማስያዟን ግን አሁንም ድረስ ላምን አልቻልኩም። ገጀራው ቢታሰር ምን ዋጋ አለው? አሁን እየበጠበጠችን ያለችው ያቺ ጩና የሚሏት ነች። ቆይ ግን ረታ ምን ያህል ገንዘብ ቢሰጣት ነው እንደዚህ ባንዴ ሐሳቧን ያስቀየራት? አሁንም በራሳችን ነገር ተጠምደን የሄለን ነገር ረሳ ነው አይደለ? እንግዲህ ይሄው የፈራነው ደርሷል። ዶክተሮቹ አሁንም በአቋማቸው እንደጸኑ ነው። ጽንሱ በፍጥነት ካልተቋረጠ ለጤናዋ በጣም አስጊ ነው እያሉ ነው። ወይ ሄሉ፣ ለነገሩ ሳሚን ነገር ፈልገው ነበር። ስለዚህ ማርገዝ እንደምትፈልግ አንቺም ታውቂ ነበር? ጽንሱ እኮ 2 ወር ከሆነው በሽታው እንዳለባት ከማውቃ በፊት ነበር ማለት ነው ያረገዘችው። ቢሆንም አንቺ ጓደኛዋ አይደለሽ? ልታሳምኛት ይገባ ነበር እንዴ። የሄለንን ግትርነት ታውቀው የለ እንዴ? ቆይ ምን ብዬ ነው ማሳምናት? ዶክተሮቹ በፍጹም መድኃኒቱ መቋረጥ የለበትም ብለዋል። ደግሞ እሷ ጽንስ ሆዷ ውስጥ አለ። ጽንስ ሆዷ ውስጥ እያለ ነው መድኃኒቱን መውሰድ አትችልም። እስኪ እንግዲህ እሺ ካለች ላናገራት እሞክራለሁ። በደንብ ብታወሪያት ጥሩ ነው። ቢያው ባልሽ መታሰሩን ሰማሁ። ለምን ለኔ ስልዘው በስብሶ አይቀርም? እኔ እንደሱ አይነት ባል የለኝም።
ይኸውልሽ ምናልባት በደንብ የምትተባበሪኝ ከሆነ እናትሽን በሰላም መልቀቅ አይደለም ለሱ ልሰጠው ያሰብኩትን 10 እጥፍ አድርጌ ገንዘቡን እሰጥሻለሁ። ነገርኩህ እኮ እኔ አንተን ገንዘብ አልፈልግም። እኔ በቃ እናቴን ብቻ ነው የምፈልገው። ግን እኮ ገንዘቡ ይጠቅምሻል። በዚህ መንገድ የሚመጣ ገንዘብ ጥንቅር ብሎ ይቅርብኝ። እውነትም ከባድ ለውጥ ላይ ነሽ። ለምንድን ነው ይሄን ነገር በፍጥነት የማናረገው? በቃ አድርጊ የምትለኝን ነገር ላድርግና እናቴን መልስልኝ። ዛሬ መርማሪው ፊት ቀርበሽ ቃልሽን ትሰጫለሽ። ስንቴ ነው ቃሌን የምሰጠው? መርማሪው ቃልሽን ድጋሜ መቀበል ፈልጎ ነው። በአሁኑ ግን ጠበቃው የሚልሽን ብቻ ነው ለመርማሪው የምትነግሪው። ችግር የለም። እርሜ ለእናንተ ውሸቱ እንደሆነ እንዴት አከኘበታለሁ? አሁንም አጠገብ የሆነ ትናፍቀኝ ጀምሯል። አይገርም? እኔም በጣም ገርሞኛል። ምኑ? ስሜታችን ተማሳይ መሆኑ ነው። ምን እየሰራልኝ ነው? የምትወጂው ምግብ ነው። ታዲያ ግን ማስተረፍ የለም። አሁንማ ለልጃችን ስል ያገኘሁትን ነው የምበላው። ዶክተሩ ጋር ዛሬ ቀጠሮ እንዳለች ታውቂያለሽ አይደል? አውቃለሁ፣ ግን ባልሄድ ደስ ይለኛል። ሄሉ፣ ቆይ ለምን ደርሰሽ ልጅ የምትሆኚው? ዶክተሮቹ ጋር ሲሄድ የሚያወሩት ነገር ምንም ምቾት ካልሰጠኝስ? በቃ ዝም ብለን የፈጣሪ መልስ እንጠብቅ። ህመሙን እኮ ለማስተጋሽ መቋቋም እያቃተሽ ነው። አላቃተኝም። ቆይ አመመኝ የሚል ቃል ካፌ ወጣ? ካፍሽ ባይወጣስ ሁኔታሽን አንቺ መገመት ያቅተኛል እንዴ? ከሆነም ለልጄ ስል ህመሜን ዋጥ ማድረግ አያቅተኝም። እኔ ደግሞ ልታምኝ አልፈልግም። ቆይ ምን አድርጊ ነው የምትለኝ? በወዲያ ያስኩት እኮ ያንተም ልጅ ጭምር አይደል እንዴ? እና ልጄ እንድገለው ነው የምትፈልገው? እና ልጄ ብዬ አንቺ ማጣት አለብኝ? አታጣኝም። ፈጣሪ አለ፣ እሱን እየለመን ነው አይደል እንዴ? እሱ ያጣመረውን ማንም ሊለይ አይችልም። አሁን እኮ 3 እንድንሆን ፈቅዷል። ቆይ ግን ለምን ወደዚህ ግትር የምትሆኚው? ልጃችን ትወለዳለች። ቢያንስ ከኔ የሚቀር አንድ ማስታወሻ ይኖርሃል። እኔ አሁን እሱ የነገር ላለመስማት ራሴ ማጥፋት ተመኘው። ግን እኮ አሁንም እውነታው እንደዛው ነው። የተጻፈልኝም ብቻ ነው የምኖረው። ከዛ እኮ ዝንፍ ማለት አልችልም። ፈጣሪ ጣንፈታሽ መቀየር እንደሚችል ታምኛለሽ አይደል? በእሱ ላይ ያለኝ እምነትማ አሁንም ከአለት የጠነከረ ነው። እንደዛ ከሆነ ታዲያ እነዚህ ተስፋ አስቆራጭ ቃላቶች ካፍሽ ምን ይሰራሉ? ለማንኛውም አሁን ስለራበኝ ምግቡን ቶሎ ስራውና እያጎረስከኝ ልብላ። ከዛ በኋላ ወደ ሆስፒታል እንሄዳለን። ዶክተሩ ስለ ልጄ አንድ ነገር አወራለሁ ግን ካለ ዳግም ላላየው እዛው ነግሬው ነው የምወጣው። ሄለን፣ ጌዲ እባክህ አሁንም የምለምንህ ይህንን ብቻ ነው። ልጄን እንድገለው አትፍረድብኝ። ማነ የለም እንዴ? እስኪ ባክና። እንዴት ነህ የልጅ አባት? እሱንም ማመን አንድ ነገር ነው። መቼ ነው ግን ልጃችን የምታሳየው? እኔም እናቷም በጣም ናፍቃናለች። መቼም እንደማታያት ብነግርስ? አሁንም ነገሩን በጸባይ ብንፈታው ሳይሻል አይቀርም። አቶ በረከት፣ ይሄንን ክስ እንድታቆም ነው የመጣሁት። አንተ ብትተው አይሻልም? መቼም ለፍርድ ቤት ያቀረብኩት ይግባኝ ተቀባይነት እንዳገኘ ታውቃለህ። ራሱ ፍርድ ቤቱ ልጅ ናት ብሎ ከሰጠኝ በኋላ የሚነጥቀኝ ይመስላል? የፍርድ ቤት ቃል እኮ የእግዚአብሔር ቃል አይደለም። ዛሬ መርማሪው ፊት ቀርባ ጩና ቃሏን ሰጥታለች። ወንጀል እንደሰራች ማለት ነው። የምን ወንጀል ነው? አንተም ወንጀል እንደሰራች አላውቅም እያልከኝ ነው? እኔ እንግዲህ ወንጀል እንዳልሰራው ነው የማውቀው። የተሰረቀን ንብረት ለራስ ማድረግ ወንጀል አይደለም? በፍርድ ቤት የተያዘን ጉዳይ አሁን እዚህ አንስቶ መነታረክ አስፈላጊ ይመስላል? ስለዚህ እኔ እናንተ ሌላ የምናወራው ርዕስ የለንም ማለት ነው። እንደዛ ብለህ ነው የምታስበው? አለን ካልክ ልስማዋ። አሁንም ትልቁ ሚስጥር እኛ ጋር እንዳለ የዘነጋው ይመስለኛል። ስስትን እኮ ማግጠን የወለድካት። አልገባኝም። ቆይ ምን ለማለት ፈልገህ ነው? ለነገሩ በዚህ ወንጀል እኔ ሳሎን ሚስት ናት ልትከስ የምችለው። አንተ ማትረባ፣ አርፈ ብትቀመጥ ይሻላል። ቤትህን ተከታትዬ አይቼዋለሁ። ጓደኛው ነኝ ብዬ ቤት ድረስ ገብቼ ሁሉም ነገር አይቻለሁ። ጓዳ ድረስ ገብቼ ደግሞ አልጋ ይዛ የታመመችው ሚስትህን ተዋውቂያታለሁ። እውነቴን ነው የምልህ። አንድ ነገር አደርጋለሁ ብትል እኔ አልለቅህም። እውነቴን ነው የምነግርህ። እንደዚህ አቅም የሰጠ የሚስት ንብረት ነው አይደል? ወይ ንብረትህን ወይ ደግሞ ስስትን ትመርጣለህ። ምንም አታመጣ። ምንም ልታረግ አትችልም። ምንም። እሱን ሁሉን ነገር ለሚስት ነገር ያኔ እውነቱን አብረን እናያለን። ይሄ ደግሞ መጠጡን አቆየው። የት ሄዶ ነው? በእርግጥ ዛሬ የመጣሁበትን ነገር አሳክቻለሁ።
ጩና ሚስጥራችንን የትም ባዘከዚህ ኖሮ ይህ ሁሉ አይመጣም ነበር። ግን እኔ ረታ ስለሆንኩ ሁሉንም ነገር አስተካክለዋለሁ። ሄሉዬ ግን እኮ ትንሽ ምግብ ብትበይ ጥሩ ነበር። እድሜ ለጌዲ እንዳልከሳበት ብሎ ነው መሰለኝ ሙሉ ቀን የተለያየ ምግብ እየሰራ ነው የሚያበላኝ ብታይ። እኔማ ለልጄ ይጠቅሞኛል። ጌዲ ዛሬ ቀጠሮ እንዳለሽ ነግሮኝ ነበር። ምንኛ በእናትሽ በስስት ጉዳይ ተጠምደን እኮ ዋናው ያንቺን ጉዳይ ረሳ ነው። ከወትሮ የተለየ ምንም አዲስ ነገር የለም። እኔም ዶክተሮቹን በአቋማችን እንደጸናን ነው። ሄሉ እያርግሽ ያለሽው ነገር ግን ልክ ነው። ዝም ብላችሁ እየተጨነቃችሁ ነው እንጂ እኔ እኮ በጣም ደህና ነኝ። ምንም የህመም ስሜት እንኳን የለኝም። እየደበቀች ነው እንጂ እንዳማታ በደንብ ያስታውቃል። ጽንሱ የፈጠረባት ህመም ሊሆን ይችላል እኮ። ቆይ እንዴት ነው ምንም ማየት መድኃኒት ህመማን መቋም ትችለው? ዶክተሮቹ ያሉት ነገር አለ እንዴ? ተዋቸው እባክህ። እነሱ ማየው ነገር ነው የሚሉት። ምን ነው ውሳኔ ላይ ደረሱ እንዴ? ምን ውሳኔ ይደርሳሉ? እሷ ምንም ሳታውቅ ጽንሱን እናቋርጠው እያሉኝ ነው። ምን? እኔ መቼ ማድረገው በረከት በፍጹም ሄደ ማተናል አልፈልግም። ይሄ በጣም ከባድ ውሳኔ ነው። በጣም ፈርቻለሁ ናርዲ። ጌዲን ለብቻ ዶክተሮቹ ጠርተው ሲያወሩት ውስጤ በጣም ይሰጋል። እኔ ሳውለቅ ልጄ እንዳያስወርዱብኝ እፈራለሁ። ምን እንደምልሽ አላቅም ሄሉዬ። የእውነቴን ነው። ልጄን ካጣው መቼም ሰው ሆኜ መሄድ የምችል አይመስለኝም። ግን እኮ ከልጅሽ በላይ እኮ አንቺ ታስፈልጊናለሽ። አይምሰልሽ ናርዲ፣ በሰዓት ከኔ በላይ የሚያስፈልገው ለጌዲ ልጅ ነው። የማየውን ነገር ነው እያወራሽ ያለሽው ሄለን። ለጌዲ ብቻ ሳይሆን ለሁላችንም ቅድሚያ የምታስፈልጊን አንቺ ነሽ። ታውቂያለሽ፣ ከማዘር ጋር ገዳም በሄድኩበት ሰዓት አብዝቼ እያነበው ምጸልየው የነበረው ከጤንነቴ በላይ ለእናቱም ሆነ ለጌዲ ዘር ተክቼ ማለፍን ነበር። ግን እኮ ሁሉም ነገር እኮ በጊዜው ሲሆን ነው የሚያምረው። ጊዜው ከሌለሽስ? እና ባለሽ ጊዜ ጤነኛ ሆኖ በደስታ መኖር አይሻልም? ሴት ልጅ አቅፎ መሳም የጌዲ የምን ጊዜ ምኞቱ ነበር። ቢያንስ ይሄንን እንኳን አሳክቼ ባልፍ አይሻልም? ቀዳሚውን ፈጣሪ ነው የሚያውቀው። አሁንም ቢሆን ተስፋሽን በፈጣሪሽ ላይ ብቻ አድርጊ። አምላኬ ልጅ የማግኘት ፍላጎቴን ሳይውል ሳያድር ካሳካልኝ በኋላ በሱ ላይ ያለኝ ተስፋ ጨመረ እንጂ ምንም አልቀነሰም። አታምኝም? ዶክተሮቹ 8 ወር እድሜን የቀረሽ ያሉኝን እንኳን ከረሳሁት በጣም ቆይቻለሁ። የኔ ቆንጆ፣ ካንቺ ይህን ነገር በመስማቴ በጣም ደስ ብሎኛል። ኬሞቴራፒ ነው እየወሰደች አይደለም። ተስፋ የቆረጠችውን እያበጀች ምንም መሬት አልቻልኩም። አይዞ ምንም አትሆንም። አካባቢ ራሱ ምንም ጥያዩ አይደለም እኮ። እሱም አንድ ነገር ነው። ከመድኃኒቱ ውጪ ምግብን በስርዓት እየወሰደች ነው። ምንም ቦታ ህመም አትመስልም። እስኪ መንፈሳዊ ነገር ላይ በርቱ። ትልቁ መድኃኒት እኮ ፈጣሪ ነው። ይልቅ እናንተ ጉዳይነት እየሆነ ነው። ተው እባክህ። የእኛ ነገር ውሃ ቅዳዋ መልስ ሆኗል። እንዴ አሁን ፍርድ ቤት አልቀረባችሁ? ረታ የሚባለው ሰውዬ ጉዳዩን ከስር መጀመር ሳይፈልግ አይቀርም። እንዴት? እናቷ ከቤት ልጇን ሰርቃ አሁን በጉድፌቻ ወስደን ነው ለሚሉት ግለሰቦች ሸጣብኛለሽ ብሎ እኛንም ጩናንም ከሶናል። መቼም ጩና እዚህ ውስጥ ተባባሪ ነች፣ ግልጽ ነው። አፍ ማዘጊያ ጠቀም ያለ ገንዘብ እንደሰጣትማ ግልጽ ነው። ወይ ካልሆነ እኛ ከሱ የተሻለ ገንዘብ እናቅርባት እንዴ? ለዛች ከሃዲ ከዚህ በኋላ ከኛ ዱዲ 5 ሳንቲም አታገኛትም። በዚህ አቋሜ ደግሞ ጸናለሁ። ሳንቲም ቀልድ ነው እንዴ ዝም ብሎ የሚሰጠው? እዚህ ሁሉ ነገር ውስጥ የከተትኩሽ እኔ ነኝ። አንቺ ምን አደረግሽ ብለሽ ነው? ያቺ ጩና ነች እንጂ ለገንዘብ ብላ አደሯን የበላችሁ። ቢሆንም እዚህ ሁሉ ነገር ውስጥ የከተትኩሽ እኔ ነኝ። በስነ ስርዓት ህጻናት ማሳደግ ሄዳችሁ ልጅ አዶፕት ብታደርጉ ኖሮ ይሄ ሁሉ ነገር አይመጣባችሁም ነበር። እዛ ህጻናት ማሳደግ ሄደን አዳፕት ብናደርግ ኖሮ ስስትን የመሰለች ልጅ ላናገኝ እንችላለን። አንቺ ልክ ነው ያደረግሽው ሄሉ፣ ራስሽን አታስጨንቂ። ለማንኛውም ጩናን እኔ ራሴ ሄጄ አናግራታለሁ። እሺ ካለችሽ ይህ ሁሉ ነገር የሆነው ባንቺ ነው። ለዚህ ደግሞ ትልቅ ዋጋ አስከፍልሻለሁ። እንዴ ምን ልታደርግ ነው? ለዚህም ብለህ እናቴ ልትገላት ነው? አብሽን ዝጊ። ሚስጥሬን በሙሉ የትም ዘግዝቀሽ ስታበቂ አሁን ስታወሪ ትንሽ አታፍሪም? እሺ እናቴን ማየት እፈልጋለሁ። ትሰሚኛለሽ? መጀመሪያ ያበላሸሽውን ነገር አስተካክይና ነው እናትሽንም ማሳይሽ። እንዴት ብዬ ነው ይሄን ነገር የማስተካክለው? እንዴት አድርገሽ ያበላሸሽው?
የበረከት ተብየው ሚስት ቤት ሄደሽ ነው አይደል? ስለኔና አንቺ ሁሉንም ነገር ዘግዝከሽ የነገርሻት እና አሁን እንደገና ሄጂ ውሸት ነው እንድላት ነው ፍላጎትህ? አላቅም፣ ግን ያ በረከት ለሚስቱ በፍጹም እኔ ከአንቺ ጋር መማገጤን መናገር የለበትም። ያ ከሆነ ግን ያልቅልሻል። ገባሽ? ቆይ ይህን ያህል ሚስትን የምትወዳት ከሆነ ከኔ ጋር መማገጡ ለምን አስፈለገ? ምን አባሽ አገባሽ? ማህፀንሽን ተከራይተን ነው እንዳንል ይሄ ነገር ወንጀል ሆነ። አሁን ምንድን ነው የምናደርገው? ለሚስትህ አንተ የምትጠጣው መጠጥ ውስጥ የሆነ ነገር ጨምሬ በግድ ይሄን ነገር እንደፈጸምን እኔ ራሴ ብነግራትስ? የምታምንሽ ይመስልሻል? ሲበዛ ተጠራጣሪ ሰው ናት። እና እኔ እሺ ከዚህ ውጭ ምን ላድርግ? ያ በረከት የሚባለው ሰው ከዚህ በኋላ ሚስቴ አጠገብ እንዳይደርስ አድርጊ፣ ከቻልሽ ማለቴ ነው። በረከት ሚስት ጋር ሄዶ ነበር እንዴ? ቤቴን ተከታትሎ ደርሰውበት ሚስቴን ጓደኛው ነኝ ብሎ ተዋውቋታል። ግን ስለኔና ስላንተ ምንም የነገራት ነገር የለም አይደል? ስስትን ካልተውኩለት እንደሚነግራት ዝተውብኛል። ወይኔ ረታ። ስሚ፣ ጠበቃዬ በዚህ ሰዓት ጉልበት መጠቀም አደጋ አለው ስላለኝ እንጂ ያንን ሰውዬ ልኩን ነበር ማሳየው። ሚስትህን ይቅርታ መጠየቅ አትችልም? በላይዋ ላይ እኮ ነው የማገጥኩባት። አንቺ ደደብ፣ በቀላሉ ይቅር የምትለኝ ይመስልሻል? አሁን ያ ሁሉ ሀብትና ድርጅት በእሷ ስም ነው ያለው። አሁን ገባኝ። ለነገሩ ጉዳዩ የጥቅም እንጂ የፍቅር እንዳልሆነ መጀመሪያውኑ ጠርጥሬ ነበረ። አሁን ያበላሸሽውን አስተካኪ፣ አለበለዚያ ልጄ ትቀራለች እንጂ እናትሽን ዳግም እንዳታይ ነው ማድረግ። የልጃችን ጸጉር በእኔ ቢወጣ ይሻላል አይደል? ባንተ ወይ ባንተስ አይወጣ? አስፈቅዶ ወስደ ቢላል ይሄኔ ነው። በአያቷ ቢወጣ ጸጉሩ ደስ ይለኛል። ጸጉሩ ብቻ ሳይሆን ጸባዩን እሷን ይዛ ብትወጣ ደስ ይለኛል። እማየውን ቤተክርስቲያን ናት። ስለኔ ለመጸለይ ጠዋት የወጣች ማታ ነው የምትገባው። ከኔ በረታችሁ አይደል የሚለው ታላቁ መጽሐፍ። እንደሱ አይነት ምርጥ አማች ስለሰጠኝ ፈጣሪን አመሰግናለሁ። አሁን ግን ነሽ እናቴ? ተመስገን ነው። ከመቼውም በላይ የጤንነት ስሜት እየተሰማኝ ነው። እያጸናናሽ ነው አይደል? የምሬን ነው። ለናርዲ ራሱ እየነገርኳት ነበር። እንደምሞት መርሳት ከጀመርኩ ራሱ በጣም ቆይቻለሁ። ጭራሽ ሞት የሚባለው ነገር አጠገብ ባይነሳ ደስ ይለኛል። ግን እኮ አንዳችንም ቢሆን መቅደማችን አይቀርም አይደል? ከሆነም ያንቺ ክፉ ሳያሳየኝ እኔ በቀደም ደስ ይለኛል። ወይ ደግሞ ፈጣሪ ያዝኖልን የፍቅርም ሆነ የንስሐ እድሜ ሊጨምርልን ይችላል። እውነትም የማየጠሉት የስራ ነው መሰለኝ። የመኖር ጉጉትሽ እኮ ቀን በቀን እየጨመረልኝ ነው። የልጃችን ስም አሁንም እንዳለ ነው አይደል? እባክሽን አሁን ስለ አንቺ ብቻ እናውራ። ለምን? ልጃችንም ቢሆን የኛ አካል አይደለች? ወንድ ቢሆን ማን ትለዋለህ? አላውቅም ይላል። አላውቅም። የመጀመሪያው ሴት ብትሆን ደስ ይለኛል። ባይሆን ሁለተኛውን ወንድ ቢያደርገው። እንደዚህ ነበር አይደል የተባባልነው? ማለት ያኔ የጫጉላ ሽርሽራችን ላይ አጭር ቢሆንም ቆንጆ ጊዜ ነበር ያሳለፍነው። ነበር ስቲ ከዚህ በኋላ ሆነ ማለት ነው። የሱ ፍቃድ ከሆነ 8 ወር ቀርቶኛው ስለ ሁለተኛ ልጅ እያሰብኩ አይደለ? እንዲሁ ጸጉርሽ አይዞ አደንግጥ። ጸጉሬ ከልጅነት ጀምሮ ይነቃቀላል። የጸጉሬ ባህሪ ነው እንጂ በሽታው አይደለም። አዎ ልክ ነሽ። ለካ ጸጉርሽ መነቃቀል ባህሪ ያለው። እንዴት ነሽ ጁና? በሰላም ነው? በአስቸኳይ ፈልግሻለሁ ያልከው? አዎ። ቆይ አንቺ ምንድነው እንደዚህ ባንዴ ቀየረሽ? ምንድነው የቀየረሽ የቻለው ነገር? ይሄን ነገር ማወቅ ፈልጋለሁ። ምንድነው የምታወራው? ምንም እየገባኝ አይደለም። ጩና በደንብ ገብቶሻል፣ በደንብ ገብቶሻል። ቆይ አረታ የሚባል ሰውዬ ምን ያህል ገንዘብ ቢሰጥሽ ነው እንደዚህ እምነትሽ ነው የበላሽው? ምንም አልሰጠኝም። ለእውነት ስል ብቻ ነው ለሱ እየመሰከርክ ያለሁት። ግን እኮ ከዛ በፊት ቤት ድረስ መጥተሽ ሚስጥሩን ጠቅላላ ዘርግፈሽ እኮ ነገርሽን ነበር። ለዛ ነው ሚስቱ ቤት ሄድከው። ስለዚህ አሁንም በደንብ ትገናኛላችሁ ማለት ነው። ንገሪኝ እስኪ፣ አሁንም እጮኛሽ ነው? ከጉዳይ ህይወቴ የማያገባው ነገር ውስጥ እየገባ ነው። ላለቃሽ ነገር አሁንም ይሄንን ክሱን የማያቆም ከሆነ ያንቺና የሱን ቅሌት ለሚስቱ ነው ማደርስለት። ያንን ብታደርግ ልጅህን አታገኛት። እንደውም እስከ መጨረሻው ልታጣት ትችላለህ። ልጄ መቼም አላጣትም፣ መቼም። እውነቱን እንነጋገር ከተባለ እኮ ልጄን ገዝታኛል። አልገዛውሽም። ብገዛሽ ኖሮ ህጋዊ መንገድ አልተጠቀምም ነበር። ልጄን ለመውሰድ ገንዘብ ሰጥተኝ አስፈራርተኝ ነው ብዬ በመሰከርስ?
ፍርድ ቤት ባሌ የለም ያልኩት ውሸቴን እንደሆነና ከባሌ ሙቲን እንደወለድኳት ፍርድ ቤት በመሰክርስ? ቆይ ይሄ ሰውዬ ምንድን ያደረገሽ? ጉዳዩ የገንዘብ ብቻ አይደለም አይደለ? ምን ያደርገኛል? ምንም አላደረገኝም። አይንሽ እኮ እንባ እያቀረረ ነው። መሄድ አለብኝ። ወዴት ነው የምትሄጂው? ቆይ ረታ ምን ብሎ ነው ያስፈራራሽ? እጄ ልቀቀኝ በረከት። ልረዳሽ እችላለሁ እያልኩሽ ነው ጩና። ረታ ሚስት ጋር መሄድን አቁም። ልትረዳኝ ከፈለክ ረታን በሚስቱ ማስፈራራትን ማቆም አለብን። እሱን አቁም እሺ? ልቀቀኝ እባክህ። ይሄ እርኩስ በሆነ ነገር አስፈራርቷታል ማለት ነው። እኔ በረከት አይደለሁማ። አንተ ሰውዬ ቆይ እዚህ ምን ትሰራለህ? በህግ አምላክ ከቤቴ ለቀውጣልኝ። ባልሽ ቤቴ ድረስ ለዛው ሚስቴ መኝታ ቤት ድረስ ሲሄድ ግን ችግር የለውም አይደል? ምን እያልክ ነው? የኔ ባልማ እንደዛ አያረግም። እሺ ለማንኛውም እኔ ለጸብ አልመጣሁም፣ ግን የሰላሙ መንገድ አላዋጣ ካለው ለጦርነቱ እኔ ብሳለሁ። ቆይ ባሌ ምን ሊያደርግ ነው አንተ ቤት የሚሄደው? እሱን ራሱን ብጠይቀው አይሻልም? ትሰማኛለህ? በፈለግ ሰዓት እዚህ ቤት መመላለስ አትችልም። እሺ ደግሞ ልጄ እዚህ ያለች መስሎ ከሆነ የለችም። እርምህን አውጣ። በቃ አሁን ከቤት ይውጣልኝ። ውጣልኝ። ለምን አትወጣው? ቋንት ሰውዬ ምንድን ነው ከኛ መፍለግ? ለምን አትወጣው? ለቀኝ ነው ምን? ከኛ ምንድን ነው? ለቀኝ ነው ምን? በረከት ጦስ ይሆንብሃል።